በሳይቤሪያ ጥቅጥቅ ደን ውስጥ ለብዙ ዓመታት አንድ እንቆቅልሽ ተሰውሮ ዘመናት አልፈዋል። ያም ሚስጥራዊ እንቆቅልሽ ዘ ፓቶሞስኪ ክሬቸር የሚሰኝ ሲሆን በሳይቤሪያ ተራሮችና ጥቅጥቅ ደን መካከል እንግዳ የሆነ ገጽታን የያዘው ይህ ስፍራ ብዙ ያልተለመዱ ምልክቶችን ከማሳየትም በተጨማሪ የአካባቢው ነዋሪዎች እንዲፈሩትና እንዲያከብሩት አስገድዷቸዋል። ያልታወቀ የራዲሽን መጠን የሚያመነጭ አስገራሚ ማግኔታዊ ባህሪያቶች የሚስተዋሉበት በአካባቢው ላይ የበቀሉ እጽዋቶች እንኳን ሳይቀሩ ያልተለመደ ባህሪ የሚያሳዩበት ድንቅ ስፍራ ነው። ጥንታውያኑ የቦታው ነዋሪዎች በተለይም በእኛ ዘመን ያለው ትውልድ አስቦት አይደለም ሰምቶት እንኳን የማያውቀው የተለየ ታሪክ ያለው ቦታ እንደሆነ በመግለጽ በዛ ቦታ ላይ ከሰማያውያን አካላት ጋር የተገናኘ አመጣጥ እንዳለው የሚናገሩ ቢሆንም ትክክለኛው ጥናታዊ መረጃ ግን ምን ይላል? እንደ አውሮፓውያኑ አቆጣጠር በ1941 ዓ.ም ነበር ቫዲም ኮልፓኮቭ የተባለ ወጣትና ትጉ አርኪኦሎጂስት ይህን አስደናቂ ስፍራ ያገኘው። ከመነሻው ጀምሮ እስከ ላይኛው ጫፍ ድረስ 130 ጫማ ወይንም ወደ 40 ሜትር ግድም የሚለካ ሲሆን ዙሪያው ደግሞ 320 ጫማ ወይንም 97.5 ሜትር ያህል ሆኖ ከርቀት ለሚያው እጅግ ግዙፍ የሆነች ወፍ ጎጆ ከነ እንቁላሏ ይመስላል። ያኩቲያ የተሰኘው የቦታው ነዋሪ ማህበረሰብ ስለዚህ ድንቅ ስፍራ ጥልቅ የሆነ እምነት አለው። በእነሱ ዘንድ ይህ ቦታ ማለት ዓለምን ያስደነቀ አንድ ስፍራ ብቻ ሳይሆን እንዳይጠጉት የተወገዘን ቦታ ነው እንጂ። የእሳቷ ንስር ጎጆ ብለው የሚጠሩት ይህ አስፈሪ ቦታ እሳታማ የሆነ በሌላ ዓለም ፍጥረታት የሚጠበቅ ቦታ ነው ብለው ያምናሉ። እናም ያኩታውያኖቹ ማህበረሰቦች ለአርኪኦሎጂስት ኮልፓኮቭ የሰጡት ማስጠንቀቂያ አምልኮን ከፍርሃት ያዋሃደ ሐሳብ ነበረው። ከአስፈሪነቱና ከኃያልነቱ የተነሳ የዱር እንስሳት እንኳን ወደ እርሱ አይጠጉም ከማለት አልፈው ወደ ቦታው የተጠጉ ሰዎች ያልታወቀ በሽታ እንደሚይዛቸው ያንን ቦታ ያዩና ቦታውን የረገጡ ሰዎች የት እንደገቡ እንኳን አይታወቅም በማለት ጠንካራ ማስጠንቀቂያቸውን ገልጸውለት ነበር። ተመራማሪው ኮልፓኮቭ ግን የነዋሪዎቹ የበዛ ማስጠንቀቂያ ሳይበግረው ወደዛ አስፈሪ ቦታ ተጠጋ። ከዛም እንግዳ የሆነ የአየር መለወጥን አስተዋለ። ወደ ቦታው በተጠጋ ቁጥር ያ ጥቅጥቅ ደን እየተዘረዘረ የዛፎቹን ብዛት እየቀነሰ መጣ። ከቦታው አጠገብም የበቀሉት እጽዋቶች ሁኔታውን ለመቋቋም የተቸገሩ ይመስል ባልተለመደ ሁኔታ የተወለጋገዱና የተጠማዘዙ ነበሩ። ስለዚህ ይህን አይነቱ እንግዳ ሁኔታ ተመራማሪ ኮልፓኮቭ እንዲጠነቀቅ ማሳሰቢያ ምልክት ነው። የሚያውቀውም የደፈና ንግርት አለና ቦታውን የሚጠብቅ መንፈስ እንዳለ የነገሩት ድምጽ ጆሮ ላይ አቃጨለ። ይሁን እንጂ የሳይንስ ሰው ስለነበረ የነዋሪዎቹን ሐሳብ በደፈናው ላለማመን ወስኖ አስፈላጊውን ጥንቃቄ በማድረግ ጉዞውን ቀጠለ። እናም በዚህ ሁኔታ እንግዲህ ተመራማሪው ኮልፓኮቭ በቦታው ላይ የተደረገ የመጀመሪያውን ጥናት ሊያበረክትልን ችሏል። ይህ የምትመለከቱት ማዕከላዊ ቁልል 40 ጫማ ወይንም 12 ሜትር ከፍታ ያለው ሲሆን የያዘው የድንጋይ አይነት በአካባቢው ካሉ የድንጋይ አይነቶች ለየት ብሎ ላይምስቶንንና ሳንድስቶንን አዋቅሮ ይዟል። ይህም እንግዲህ ጂኦሎጂስቶችና ሌሎችም ተመራማሪዎች ስለ ቦታው አፈጣጠር ብዙ ጥናታዊ ግምቶችን መመልከት እንዲችሉ አግዟቸዋል። አንዳንዶች ሜቲዮር በመባል የሚታወቅ የህዋ ላይ ድንጋይ የፈጠረው ነው ቢሉም እንደ ኢሪዲየም ያሉ ሜቲዮራዊ ማቴሪያሎች በስፍራው ላይ ባለመገኘቱ ምክንያት ይህ ጥናታዊ ግምት ወዲያውኑ ውድቅ ሊደረግ ችሏል። ሌሎች ተመራማሪዎች ደግሞ ተፈጥሯዊ ወይንም ሰው ሰራሽ ምድራዊ የኒኩለር ፍንዳታ የፈጠረው ሊሆን ይችላል የሚል ሳይንሳዊ ግምት ያስቀመጡ ሲሆን ተፈጥሯዊ ከሆነ የራዲዮ አክቲቭ ሚነራሎች ክምችት መጠን ሲበዛ ተፈጥሯዊ ፍንዳታ ሊፈጠር ይችላል። ሰው ሰራሽ ከሆነ ደግሞ ምናልባት ሚስጥራዊ የወታደሮች ኃይል የኒኩለር ፍንዳታ ሙከራ ይህን መሰል ቅርጽና ጸባይ ያለው ቦታ ፈጥሮ ሊሆን ይችላል። እጅግ የበዛ የራዲዬሽን መጠኑ ደግሞ ከዓለማችን ውጭ ከመጡ ፍጥረታት ጋር ሊያገናኘው የሚችል ሐሳብ ያስነሳል። ይበልጥ አጓጊ መልስ ሊኖረው የሚችለው ጥያቄ ግን ቦታው ላይ ከሚስተዋለው የማግኔቲክ ፊልድ መዛባት ጋር ተያይዞ የሚነሳው ሐሳብ ነው።
የኮምፓስ አቅጣጫ መጠቆሚያ መሳሪያና ተያያዥ አገልግሎት ሰጪ ዕቃዎች በሙሉ ወደዚህ ቦታ ሲጠጉ በፍጥነት መሽከርከርና ወደ ተሳሳተ አቅጣጫ መጠቆም ይጀምራሉ። ይህም ሁኔታ እንግዲህ በመሃከሉ ትልቅ ሜታላዊ አካል ከምናየው ሽፋን በታች ሊኖር ይችላል ብለው እንዲያስቡ አቅጣጫ ሆኗቸዋል። ሌሎች ተመራማሪዎች ደግሞ ወደ ሌላ ዓለም ወይንም ወደ ሌላ ዩኒቨርስ መሸጋገሪያ ቦታ ሊሆን ይችላል። ይህ ካልሆነ ደግሞ የኤሊየኖች መጓጓዣ የሆነው ዩኤፍኦ ማረፊያ ስፍራ ሊሆን ይችላል ብለዋል። ይሁን እንጂ እነዚህ ሁሉ ሳይንሳዊ ግምቶች የበለጠ ጥናት የሚፈልጉ ቢሆንም ተመራማሪዎቹ ግን ጥናታቸውን እንዳያጠናክሩ ብዙ ተግዳሮቶች ገጥሟቸዋል። የመጀመሪያው ፈታኝ ጉዳይ ይህ እንቆቅልሽ የቀበረው ድንቅ ስፍራ ከከተማ መራቁ ብቻም ሳይሆን ወደ ቦታው የሚያደርስ አንድም እንኳን የመኪና መንገድ አለመኖሩም ነው። ይበልጡኑ ጥቅጥቅ ባለ ጫካና በጣም በከፋ የሳይቤሪያ ቀዝቃዛማ የአየር ጸባይ መከበቡ በቦታው ላይ ጥናት ለማድረግ ከፍተኛ ወጪና የሰው ኃይል የሚጠይቅ ነው። ሆኖም እንግዲህ በዚህም ሁኔታ ላይ ሆነው በበቂ ደረጃ ባይሆንም ጥናታቸውን ቀጥለዋል። ቦታው የሶቪየት ወታደር ኦፕሬሽን ሲካሄድበት እንደነበረ የሚያሳይ ታሪክ አለው። ታዲያ ከዚህ ጋር ተያይዞ ይህ ፓቶሞስኪ ክሪቸር የተሰኘው ድንቅ ስፍራ ሰው ሰራሽ የሆነ የኒውክሌር ፍንዳታ የፈጠረው ነው ብሎ ማሰብ ይቻል ይሆን? የቦታው ነዋሪዎች እንደሚናገሩትና እንደሚያምኑት የህዋ መጤ የሆኑ ፍጥረታት ኤሊየኖች የሰሩትና መብረሪያቸውም ዩኤፍኦ የሚያርፍበት ቦታ ነው ብሎ መደምደምስ ይቻል ይሆን? ወይስ ወደ ሌላ ዓለም ወይንም ወደ ሌላ ዩኒቨርስ መሸጋገሪያ ቦታ? የዚህ ቦታ ዋና መስራች ማን ነው? በመሃከሉ ከያዘው እንቁላል መሰል ቅርጽና አጠቃላይ ገጽታው ጀርባ ምን ሚስጥር ይኖረው ይሆን? ሁሉም በጊዜ ሂደት በጥናትና ምርምር እስኪረጋገጥ እናንተ ስለ ቦታው ምን ታስባላችሁ? ሐሳባችሁን ኮሜንት ላይ ጠብቃለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ስለቆያችሁ እያመሰገንኩ በዚህ መልኩ የዛሬ መሰናዶን አበቃው። በቀጣዩ አዲስና አስገራሚ መረጃ እስክንገናኝ ድረስ ላይክ፣ ሰብስክራይብ እና ሼር እንዲሁም የደውል ምልክቷን መጫን እንዳይረሳ። እስከዛው ቸር ቆዩልኝ።